ራሳችሁን ለሃከሮችና እናንተን መጉዳት ለሚፈልጉ ሰዎች በገዛ ስልካችሁና በፈቃዳችሁ አሳልፋችሁ እየሰጣችሁ ነው። የተለያዩ ፋይሎቻችሁን፣ መረጃችሁን፣ ፎቶና ቪዲዮዎቻችሁን በገዛ ስልካችሁ አሁኑኑ እነዚህን 5 ሴቲንጎች ካላስተካከላችሁ አሳልፋችሁ እየሰጣችሁ እንደሆነ እንድታውቁ ፈልጋለሁ። ስለዚህ አሁኑ እነዚህን ሴቲንጎች አስተካክሉ። ቀጥታ ወደ ቪዲዮ። አዲስ ከሆናችሁ ቤቱን ሰብስክራይብ እና ላይክ። አንደኛ ያልታወቁ አፕሊኬሽኖችን ወይም ደግሞ ከፕሌይ ስቶር ውጭ ያሉ አፕሊኬሽኖችን አለማውረድ። ይህ ማለት በተለያዩ ሶሻል ሚዲያዎች ላይ የሚለቀቁ አፕሊኬሽኖችን እኛ ተቀብለን ማውረድ የለብንም። ምክንያቱም ደግሞ የስለላ እንዲሁም ደግሞ የቫይረስ ስልካችንን ሊያጠቁ የሚችሉ ሊሆኑ ስለሚችል ማለት ነው። ስለዚህ እናንተ ለምሳሌ በተደጋጋሚ የኢሞ እና የቴሌግራም ቻናላቸውን ሰዎች ሲያጡ አይታችኋል። ስለዚህ ያ ደግሞ ምንድነው የእናንተ ፎቶ እዚህ ይገኛል እንዲህ ነው ምናምን እያሉ የተለያዩ ሊንኮችን በመላክ ምን ያደርጋሉ? ሰዎች ያንን ክሊክ እንዲያደርጉ ያደርጋሉ ማለት ነው። ስለዚህ እናንተ ከፕሌይ ስቶር ውጭ ያለ ማንኛውንም አፕሊኬሽን ማውረድ የለባችሁም ማለት ነው። እሱ ደግሞ መጀመሪያውኑ በስልካችን እንዴት መከላከል እንደምንችል ላሳያችሁ። ጋር ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ምንድነው የምናደርገው? አፕስ የሚለው ላይ እንሄዳለን ማለት ነው። እዚህ ጋር አፕ የሚል አለ። እሱ ጋር አንድ ጊዜ እንጫናለን። ከዛ ከላይ 3 ነጠብጣብ አለች። እሷን 3 ነጠብጣቧን አንድ ጊዜ ስንጫናት ስፔሻል አክሰስ የሚል አለ። ስፔሻል አክሰስ የሚለውን አንድ ጊዜ እንጫነዋል ማለት ነው። ከዛ ወደታች ወረድ ስናደርገው ኢንስታይል አንናውን አፕ ይላል። ያ ማለት የማይታወቁ አፕሊኬሽኖችን ምን እናደርጋለን? እዛ ጋር ማገድ መከልከል እንችላለን ማለት ነው። እሱን አንድ ጊዜ እንጫናለን። ከዛ እነዚህ በተለይ ክሮም እና ቴሌግራምን በደንብ ምን ልታረጉ ይገባል? ልታጠፉ ይገባል። አሎ የሆነውን ይሄ በኦን የሆነውን እሱ ሙሉውን እንደዚህ እያደረጋችሁ ኦፍ ልታረጉ ይገባል። በተለይ ክሮም እና ቴሌግራም እንዲሁም ዋትስአፕ እነዚህን 3 አፕሊኬሽን ምን ማድረግ አለባችሁ? ማጥፋት አለባችሁ። ስለዚህ በመጀመሪያ ታዋቂ ያልሆኑ አፕሊኬሽኖችን ማውረድ የለብንም ማለት ነው። ስለዚህ እናንተ ምን ታደርጋላችሁ? አሁኑኑ ገብታችሁ ራሳችሁን፣ ቪዲዮአችሁን፣ ፎቶአችሁን፣ የተለያዩ የባንክ መረጃችሁን ከማጣታችሁ በፊት በእነዚህ ነገሮች ማስተካከል አለባችሁ ማለት ነው። ሁለተኛ የአካባቢ መገኛ ቦታ መከታተያ ወይም ደግሞ ሎኬሽን ሰርቪስ ማለት ነው። እሱ ሁላችንም ስልካችን ከላይ ሎኬሽን የሚል አለ። ፎቶ ስንላላክ፣ ዜንደርም ስንላላክ ምን ስንል ሎኬሽን ኦን ይሆናል። ስለዚህ ከመሰረቱ ምን ማድረግ አለብን? የተለያዩ አፕሊኬሽኖች እኛን በቀላሉ ሎኬሽን የምናበራ ከሆነ በቀላሉ መከታተል ይችላሉ ማለት ነው። ስለዚህ ደግሞ እነዛን አፕሊኬሽን የሚቆጣጠሩ ሰዎች እኛን ምን ማድረግ ይችላሉ? ሃክ ማድረግ ይችላሉ። ሃክ ካረጉን ደግሞ ፎቶአችን፣ ቪዲዮአችን፣ የባንክ ቁጥራችን እና የተለያዩ አስፈላጊ መረጃዎቻችን በእነሱ ቁጥጥር እጅ ውስጥ ይወርቃል ማለት ነው። ያ እንዳይሆን ስልካችን ሴቲንግ ውስጥ በመግባት ማስተካከል ይኖርብናል ማለት ነው። ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ሎኬሽን የሚል አለ። ሎኬሽን የሚለውን አንድ ጊዜ እንጫናለን ማለት ነው። ሎኬሽን ከተጫነ በኋላ አፕ ፐርሚሽን የሚል አለ። አፕ ፐርሚሽን አንድ ጊዜ እንጫናለን። ከዛ በኋላ ፍቃድ የሰጠናቸው ለምሳሌ ሎኬሽናችን በርቶ እኛን እንዲከታተሉ የፈቃድ የሰጠናቸው አሉ። ለምሳሌ አሎ ኦል ዘ ታይም የሚል አለ። ለምሳሌ ጉግል ፍቃድ የሰጠነው አንዱ ነው። ሌላው ግን አልፎ አልፎ ፍቃድ የሚጠይቁን ልክ ስንገባ ፍቃድ የሚጠይቁ አሉ። በሁለተኛ ግን አስክ ኤቭሪ ታይም የሚል አለ። ለምሳሌ ጉግል ፕሌይ ስቶር ሁልጊዜ ስንገባ ይጠይቃል ማለት ነው። ሌላው ደግሞ ኖት አሎድ ወይም ደግሞ ፍቃድ ያልተሰጣቸው ናቸው እዚህ እኔ ጋር የምትመለከቷቸው። እናንተ ግን ከነዚህ ውስጥ ፍቃድ የሰጣችኋቸው አፕሊኬሽኖች ካሉ አብሶ ቅድም እንደነገርኳችሁ ከጉግል ፕሌይ ስቶር ውጭ ያወረዳችኋቸው አፕሊኬሽኖች ካሉ አሁኑኑ የነዛን ፍቃድ አጥፉ። እንደዛ የማይሆን ከሆነ ግን ራሳችሁን አሳልፋችሁ እንደሰጣችሁ እንድትቆጥሩ ፈልጋለሁ። ስለዚህ ምንድነው የምታደርጉት? እነዚህን ሴቲንጎች ለምሳሌ እኔ አንዱን ባጠፋ እዚህ ጋር ካለው ውስጥ የፈቀድኩት አንድ ብቻ ስለሆነ ነው። ምክንያቱም እኔ ማንም እንዲከታተለኝ አልፈልግም። ስለዚህ እናንተም ከነዚህ ውጭ ፍቃድ የሰጣችሁት ካለ
ምን ማድረግ አለባችሁ? ማስተካከል አለባችሁ። ለምሳሌ እስኪ ክሮምን ልስጠው። ይሄው እሱ ጋራ እንትን አለ የተሰጣለ። ስለዚህ ምን እንለዋል? ኖት አለው ብለን እንደዚህ ማጥፋት እንችላለን ማለት ነው። ስለዚህ ስንወጣ የት ነው የምናገኘው? እሱን ፍቃድ ያልተሰጠው ላይ ይሄው እዚህ ጋር እንደምትመለከቱት ከቻት ጂፒቲ ቀጥሎ መጥቷል ማለት ነው። ሶስተኛ የፎቶ መገኛ ቦታ ወይም ደግሞ የፎቶዎች መገኛ መረጃ ወይም ሜታ ዳታ የሚባለው ነገር ማለት ነው። እናንተ በገዛ ስልካችሁ ፎቶ ትነሳላችሁ ወይ ደግሞ የሆነ ቪዲዮ ትቀርጻላችሁ። ያንን ምን ታረጋላችሁ? ለሰዎች ፖስት ታረጋላችሁ። የእናንተ ስልክ ይህንን ሴቲንግ ካላስተካከላችሁ ጂፒኤስ የማንበብ አቅም አለው። ፎቶአችሁ የት አካባቢና መቼ እንደተነሳችሁ ዲቴል የሚለው ላይ በመግባት ማረጋገጥ ትችላላችሁ። የት እንደተነሳችሁና መቼ እንደተነሳችሁ በትክክል ያስቀምጣል ማለት ነው። ስለዚህ እናንተ ቦታችሁን አድራሻችሁን መቀየር ብትፈልጉ ሰውየው ሌላ ሰው በቀላሉ የእናንተን መረጃ ማግኘት ይችላል ማለት ነው። ይህ እንዳይሆን በቀላሉ የስልካችሁ ሴቲንግ ውስጥ በመግባት ማስተካከል ይኖርባቸዋል ማለት ነው። ካሜራ እንገባለን። ካሜራ ከገባን በኋላ ሴቲንግ እንገባለን። ይሄው እዚች ጋር ላይ ቅንጥ ላይ የምትመለከቷት ሴቲንግ ላይ እንገባለን። ሴቲንግ ከገባን በኋላ ወደ ታች የተወሰነ ወረድ አድርገን ሎኬሽን ታግ ወይም ደግሞ ሎኬሽን ሴቭ የሚል ታገኛላችሁ። ከሁለት አንዱ እናንተ ስልክ ላይ አለ። እኔ ላይ ግን ሎኬሽን ታግ የሚል ነው ያለው። ይሄው እዚች ጋር ሎኬሽን ታግ የሚል አለ። እሱን ኦፍ ማድረግ አለባችሁ። ኦን የሚሆን ከሆነ እናንተ የምትቀርጹት ቪዲዮ እና የምታነሱት ፎቶ እያንዳንዱ ዲቴል መረጃ ለሰዎች አሳልፎ መስጠት ይችላል ማለት ነው። ስለዚህ ፎቶስ ከመነሳታችሁ በፊት እና ቪዲዮ ከመቅረጻችሁ በፊት ይህን ነገር በደንብ ማስተካከል እና ማሰብ አለባችሁ። እንደዛ ካልሆነ በገዛ ፍቃዳችሁ በገዛ ስልካችሁ እናንተ ፈቅዳችሁ በምታነሱት ፎቶ ማንነታችሁን መረጃችሁን አሳልፋችሁ እየሰጣችሁ ነው ማለት ነው። አብሶ ደግሞ እነዚህ በድብቅ የምታስቀምጧቸው ቪዲዮዎች እና ፎቶዎች ላይ በጥንቃቄ ልታስቡበትና ልትዘጋጁበት ይገባል ማለት ነው። አራተኛውና ዋነኛው ነገር ማለት ነው እዚህ ጋራ ከምነግራችሁ ነገር ውስጥ ራሳችሁን አሳልፋችሁ እንዳትሰጡ ማስተካከል ካለባችሁ ነገር መካከል ምንድነው? የይለፍ ቃል በስክሪን ላይ መታየት ወይም ደግሞ ፓተርን የሚሆን ፓስወርድ የሚሆን ማለት ነው። ስልካችሁን ከቆለፋችሁ በኋላ ስትከፍቱ አንዳንድ ጊዜ ስልካችን እንዲህ ደበቅ አድርገን እንጠቀማለና ያ ግን ራሳችንን ለማትረፍ አይጠቅምም። ምክንያቱም እኛ ስንደብቅ የሆነ እንትን ስንል እንደውም የሰውን ትኩረት እንስባለን። ስለዚህ ምንድነው የምናደርገው? ፓተርናችን ወይ ፓስወርዳችን ምልክት እንዲያሳይ መሆን አለበት። ለምሳሌ እዚች ጋር ላሳያችሁ እኔ ስለምቀይረው ይሄ እዚህ ጋራ ይሄንን እንደዚህ መስመሩ ይታያል እዚች ጋር ሳሰምር። ስለዚህ እንደዚህ ነው። ይሄ እናንተ የምትጠቀሙት ልክ እንደዚህ የሚያሳይ ነው ማለት ነው። ፓተርንም ይሄ ፓስወርድም ቢሆን ደግሞ ቁጥር ወይ ፊደል ስትጽፉ የሚታይ ነው። ሰው ያንን እኛን መከታተል የፈለገ ሰው ያን ስንከፍት ይከታተላል። ስለዚህ ስልካችንን በአንድ ጊዜ ከኛ በመስረቅም ይሁን በምንም ይሁን ይወስዳል። ከዛ ሙሉ መረጃውን መገልበጥ ይችላል ማለት ነው። ነገር ግን ፓተርናችን ወይ ደግሞ ፓስወርዳችን የማይታይ ከሆነ ስልኩ እንኳን በስህተት ከኛ እጅ ቢወጣ ፓተርኑ ለመስበር በሚደረገው ትግል የኛ መረጃ ሙሉ ስለሚጠፋ መረጃችን ሰው እጅ አይገባም። ስለዚህ አሁኑኑ የፓተርናችሁን ሳይኑን ደግሞ ምልክት አጥፉ። እንዴት እንደምታጠፉ ላሳያችሁ። እዚህ ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ሎክ የሚል አለ። ይሄው ሎክ ስክሪን የሚለው ላይ አንድ ጊዜ እንጫናለን። ከዛ በኋላ የኔ አሁን ያለበት ፓተርን ሎክ ታይፕ የሚል ነው። እሱን አንድ ጊዜ እንጫናለን። ፓተርኑን እናስገባለን። ይሄው እዚህ እንደምትመለከቱት። ከዛስ ፓተርኑን ካስገባን በኋላ ሴቭ ብለን እንወጣለን ማለት ነው። ከዛ ምንድነው የሚሆነው? እዚች ጋራ ሴኩሪቲ ሎክ ሴቲንግ የሚል አለ። እሷን አንድ ጊዜ እንጫናለን። እሺ አሁንም ፓተርናችን እናስገባል። ምን ይላል? ሜክ ፓተርን ቪዚብል ይላል። ሰው እንዲታይ ፓተርናችን እንዲታይ ነው የሆነው ማለት ነው። እዚህ ጋራ እንደምታዩት ኦን ነው። ስለዚህ ይሄንን ምን ማድረግ አለብን? ኦፍ ማድረግ አለብን። ስለዚህ አሁን ማንም አያይም ማለት ነው። ስለዚህ ይህን በማድረግ ራሳችንን ከዘራፊዎች እንጠብቅበታለን ማለት ነው። ወሳኙና አንገብጋቢው እንዲሁም ደግሞ ሰዎችን
ሰዎችን ራሳቸውን አሳልፈው እንዳይሰጡ ራሳቸውን የሚጠብቁበት ትልቁ ነገር ይሄ ነው። ምንድነው? የማይክ እና የካሜራ ፍቃድ። እናንተ ፍቃድ እንዴት መጠበቅና መከልከል እንዳለባችሁ። ለምሳሌ አንዳንድ አፕሊኬሽኖች ካለ ፍቃዳችን ምን ያደርጋሉ? ድምፃችንን ሪከርድ ያደርጋሉ፣ ራሳችንን ባስቀመጥንበት ፎቶ ያነሳሉ። ስለዚህ ይህ እንዳይሆን ምንድን ነው የምናደርገው? ራሳችን ስልክ ላይ ነው ፍቃዱ ያለው። ፍቃዱን የሰጠናቸው እኛ ነን። እኛ በፈቀድነው ስልክ ደግሞ ራሳችንን ለሰዎች አሳልፈን እየሰጠን ስለሆነ አሁኑ ማስተካከል አለብን። ይህ ነው አምስተኛውና ትልቁ ነገር ማለት ነው። ሴቲንግ ላይ ከገባን በኋላ ፕራይቬሲ ማናጀር የሚላለ እዚች ጋራ ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ እንገባለን መልሰን። አሁንም እሱ ጋር ከገባን በኋላ ፐርሚሽን ማናጀር የሚል እንፈልጋለን። እንደዚህ ወደታች ወረድ አድርገን ፐርሚሽን ማናጀር የሚላለ እሱን አንድ ጊዜ እንጫናለን። እዚህ ጋራ እንግዲህ በመጀመሪያ እዚህ ላይ ቦዲ ሴንሰር፣ ካላንደር፣ ኮል ሎግስ፣ ካሜራ፣ ኮንቴንት፣ ፋይል እያለ የሚቀጥላለ። ነገር ግን እኛ የፈለግነው ሁለቱን ነው። ማንና ማንን? ካሜራና እንዲሁም ደግሞ ማይክሮፎን የሚለውን ማለት ነው። ለምሳሌ እዚህ ጋራ እኔ ከ28 አፕሊኬሽን 12ቱ ካሜራ ፍቃድ የተሰጣቸው ናቸው ማለት ነው። እዚህ ስክሪኑ ላይ እንደምትመለከቱት ከ28ቱ 12ቱ የካሜራ ፍቃድ ተሰጥቷቸዋል። ከ26ቱ አፕሊኬሽን ደግሞ 11ዱ የማይክሮፎን ፍቃድ ተሰጥቷቸዋል። እነዚህ ምንድን ናቸው? እኔ ያመንኩባቸው ችግር የለውም ሪከርድ ቢያደርጉ ወይም ደግሞ ፎቶ ቢያነሱ እኔ አሳልፈው መስጠት አይችሉም ብዬ ያመንኩባቸው ናቸው ማለት ነው። ለምሳሌ ላሳያችሁ። ካሜራ የሚለው ላይ ስንገባ ማን ነው ፍቃድ የተሰጠው? እዚህ ጋራ ከካሜራ ጀምሮ እስከ ምን ድረስ ነው? እስከ ዩቲዩብ እስከሚለው ድረስ ፍቃድ የተሰጠው ነው። ሌላው ደግሞ ፍቃድ ያልተሰጠው ከካፕከት ይጀምርና እስከ ዩቲዩብ ስቱዲዮ ድረስ ያለው ደግሞ ፍቃድ ያልተሰጣቸው ናቸው ማለት ነው። ይህ ካሜራ ነው። ስለዚህ ሌላስ ማይክሮፎን፣ የማይክሮፎን ደግሞ ማን ናቸው? ቅድም እንዳሳየኋቸው ከ11ዱ ፍቃድ የተሰጣቸው ይኸው አንድሮይድ አውቶ ከሚለው ጀምሮ እስከ ዩቲዩብ ድረስ ያሉት ናቸው ማለት ነው። ስለዚህ እነዚህ እኔ ያመንኩባቸው ናቸው። እናንተ ግን የማታምኑባቸው ካሉ አሁኑኑ ማስተካከል አለባችሁ። ካልሆነ ግን ድምፃችሁንና ምስላችሁን ለሰው አሳልፋችሁን እየሰጣችሁ እንደሆነ ማወቅና መረዳት አለባችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቤቱን ሰብስክራይብ እና ላይክ በማድረግ ቤተሰቡ አካል እንድትሆኑ በፍቅር እንጋብዛለን ማለት ነው። እስከምንገናኝ መልካም